ሌላስ ማግዞት ነገር አለ? ወንድምየው አለ። ወንድምየው? እሱማ አሁን ይገለኛል። እሱም ስላልሰማ ነው አሁንም ያልመጣ እንጂ ቢስካውን ቢሰማ ይገለኛል። እሱም ዱርዬ ነው በጣም ሀገር ያወቀው ነው። አይ እኔ እኮ ስንት ፈተና ነው ያሳዩኝ። አሁን እሱም ይቀጥላል። እሱንም እንደዚሁ ካላረጋችሁልኝ ይመጣል። አሁን ይሄ ቤት አይታችሁታል፣ ባዶ የሆነው በሱ ነው። ምን የለ ባዶ የሆነው በሱ ነው ማለት ምን ማለት ነው? እየለቀማው ይወስዳል፣ ይሸጣል። እሺ ይወስዳል። ዘራፊ ነው። የተደራጁ ወንጀለኞች ናቸው። አይ ብዙ ነገር አለ። እኔ የምልሽን አሁን ብታረጊ በጣም እኔ ደስ ይለኛል። ይኸውልሽ እኔ ማቴዎስ ያላረኩት ነገር ያልበለውት ያልገደልኩት የለም ማለት ነው። ይኸውልሽ ሙሉጭ ጥርግ አድርጌ እቃሽ እንኳን እንደ አንቺ ሲኒ ተነሳብኝ ልትይ ነው እንዴ? እኔ እንኳን ከባድ እንኳን ስልክ ምን ቀርቶኛል? መኪና ሁሉ ምኑን ጀለሶች ከፈለሽ ነፍስሽ እንቀብርሻለን። ትሰማለሽ? ይኸውልሽ ልጄ አትበይ። ልጅሽ ሲመጣ የሚደረገውን ነገር የምናደርገውን እናደርጋለን። ቤትም እንገዛለን። ይሄን ካርታ ፈርመሽ ስጪን። ባጃጁንም ሆኖ መኪናም እንገዛለን። ላንቺም እናደርጋለን። ስጪን። እኔ ምንም የምፈርመው የለኝም። እኔን ብትገሉኝም እኮ አታገኙትም። ማልፈልገውም ባታስገድጂኝ ጥሩ ነው። አታገኙትም። እኔ ትሰማኛለህ? ንብረት ምንም አልሰማሽ። ብዙ ነገር አደረግ። ሌላ የምትዘርፉት የት ነው የምታረጉት? እኔን የምታሰቃዩኝ በራሳችሁ አትቋቋሙም? ይችን ቤት አለብችሁ ብላችሁ የምታሰቃዩኝ እኔን። ኧረ ማትዬ ተረጋጋ። ምንም ብታረጉ ምንም ይሄ ቤቴን አይሸጥም። ተይ የሚሻልሽን አርግ ብዬሻለሁ። እኔ ተይ ትግስተን በጣም አፈታተንሽኝ። በጣም እኔ ጋር እንደ ኢቴን ሳይደርሽ እንደሆነ እንደምገልሽ እንዳታረግኝ። ፈርሙና ስጭን እንለወጥበት። ሰጣችሁ ነገር የለኝም። እኔ በፍቅር እየጠየቅኩሽ ነው። ይኸውልሽ ቅድምም አስገድደሽኝ እንዳፍንሽ አረሽኝ። አንቺ ነሽ ቃላቶችሽን ያስተካክል ይሻላል። ለምን ታረጉኝ? እየቀጠቀጣችሁ ማስነከስ የምትነው ገና መቼ አየሽ? ገመድ አስገብቼ ነው የሚሰቅሽ። ገመድ አስገብቼ ይኸውልሽ፣ ገመድ አስገብቼ ነው የሚሰቅሽ። ብትረጅኝ ይሻልሻል እንዴ። ለኔ ምን አንቺ ምን እርጉም ነሽ? ምን እርግማናም ነሽ አንቺ? መቼም አትሞቺም አንቺ። አፈር ሊሸሽ ነው የምትነሺው። መቼም በምን ሰዓት ነው የምንገላገለው? አንቺ ፈጣሪ ነው የሚያውቀው። አሁን አሰጭኝም ካርታውን ምን ተጋድመሽ ዝም የምትይ? የለም ካል የት ሄዶ ነው? ምን እግራ ወጥቶ ሄዳ ካርታው አሰጭኝም። እኔ ምንም የምሰጠው አሰጭኝም ወይ ነው? አሰጭኝም ወይ አሰጭኝም ወይ ነው? ኧረ እኔን ተውኝ እባካችሁ ተንበል። ሰላም ውድ ተመልካቾቻችን፣ እንግዲህ ተመልሰን መጥተናል። ዋነኛዋን ተጠርጣሪና ዋነኛዋን ወንጀለኛ በቁጥጥር ስር አውለናታል። ያው እሷን ቀጥታ ከሚመለከተው ጋር አገናኝቼ ተመልሼ መጥቻለሁ ማለት ነው። እንግዲህ ከእማማ ጋር በመሆን እንግዲህ የደረስንበትን ነገር እንዲሁም እሷን በቁጥጥር ስር ማዋሌን ማሳወቅ ስላለብኝ አሳውቃለሁ። በቀጣይነት ደግሞ እንግዲህ ወንድሜ እያለች እየዛተችበት የነበረ በጣም ወንጀለኛ የሆነ ሰው ነው ተብሏል። እሱም እንግዲህ በሰፈር ደረጃ ስሰማ እንግዲህ ከማማም ደግሞ መስማት ያለብንን ነገር እሰማና እንግዲህ ዛሬ የደረስኩበትን ነገር ያው ለእናንተ ማሳይ ይሆናል። ሰላምማ፣ እንዴት ኖት? እግዚአብሔር ይመስገን። ሰላም ኖት? ደህና ነኝ። አይዞት። ያው እንግዲህ በቁጥጥር ስር እሷ እንድትውል ካደረኩኝ በኋላ በአፋጣኝም የመጣሁት ለምንድን ነው? ያው እግሮት ተሰብረዋል፣ ሕክምና ማግኘት ስላለቦት በመጀመሪያ ወደ ሕክምና ጋር እርሶን ለማድረስ ነው የመጣሁት አሁን። እንዲሁም ደግሞ የሚሉኝና የሚነግሩኝ
ሌላም ነገር ካለ እሱን ጭምር ለመስማትና የማግዞትም ነገር ካለ እሱን እንዲነግሩኝ ነው። እሺ እሺ አለ። እግዚአብሔር ይመስገን። እሷ ለዚህ በህግ ቁጥጥር ስር ያለችው እግዚአብሔር ይመስገን። ትልቅ እፎይታ ነው። ከዱላም ከምንም ትንሽ እፎይ ብያለሁ። ህመሜ ነው እንጂ አሁን ከዱላም ድኛለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። እውነት ክፉ አይንካችሁ። አሰቃይታኛለች ብዙ። ይሄው አሁን እችንም ሰዓት እችንም እንትን እፎይ ማለት የራሱ ያለ ዱላ መተኛቴ ተመስገን። እድሜ ለእናንተ ተመስገን ብያለሁ። ምን ይሳነዋል ፈጣሪ? እናንተ ልኮልኛል፣ እግዚአብሔር ይመስገን። ተባረኩ። ብሩክ ሁኑ፣ ብሩክ ሁኑ። የወለዳችሁት ይባረክ፣ እግዚአብሔር ይስጣችሁ። አሜን። ቆይ ሌላ ማግዞት ነገር አለ? ሕክምና ጋር እንወስዶታለን። አሁን ሌላስ ማግዞት ነገር አለ? ወንድምየው አለ። ወንድምየው? እሱም አሁን ይገለኛል። እሱም ስላልሰማ ነው አሁን የሚያልመጣ እንጂ እስካሁን ቢሰማ ይገለኛል። እሱም ዱርዬ ነው፣ ዱርዬ ነው። በጣም ሀገር ያወቀው ነው። አይ እኔ እኮ ስንት ፈተና ነው ያሳዩኝ። አሁን እሱም ይቀጥላል። እሱንም እንደዚሁ ካላረጋችሁልኝ ይመጣል። አሁን ይሄ ቤት አይታችሁታል፣ ባዶ የሆነው በሱ ነው። ምን የለ ባዶ የሆነው በሱ ነው ማለት ምን ማለት ነው? እየለቀማው ይወስዳል፣ ይሸጣል። እሺ ይወስዳል። ዘራፊ ነው። የተደራጁ ወንጀለኞች ናቸው። አይ ብዙ ነገር አለ። ሰው ሁሉ ፈርቷቸው ነው። ሰው ሁሉ ፈርቷቸው ነው። ያው መኔ ነው፣ ሌባ ነው። የተደራጁ ናቸው። ጓደኞቹም አሉ። በቃ እሱ ይመጣል፣ እሷ ትልከዋለች መሰለኝ። ይመጣል፣ ከዛ እቃ ይወጣል። የማሽን የለ ምን የለ። ወይ እሷን ተባባሪ ነች ነው ታዲያስ? አይ ታዲያ ሳታቅሱ ብቻውን ያደርጋል ብለህ ነው? ለሁለት አይደለም የሚያሰቃዩኝ። ንብረቴ ወጥቶ ተሽጦ አልቋል። አሁንም ለዚህ ለመሬት ነበረ፣ ለዚህ ለቤት ነው የሚያሰቃዩኝ የነበር። እሷንም እግዚአብሔር ይስጣቸው። አሁን ደግሞ እሱ አሁን ይመጣል፣ ደግሞ ይመጣል። እሱስ ምን ይሁን ነው አሁን የሚለው? ምን ይፈጠር ነው የሚለው? ዋናው ሀሳቡ ግልጽ የሆነ ነገር አለው። እሱ ምቹን ተፈርሚላት ለእህቴ ፈርሚ ነው። ኦኬ ያው ተባብሮ ነው የሚካፈሉት ምንም የሚያረጉት። ለዚሁ ነው እሱም አብሮ ፈርሚላት። እህቴን ለምን ታሰቃያታለሽ? ያንቺ ገረድ አርገሻት እንዲያርገሻት ነው በቃ። አይ በተራ ነው በቃ። ቅጥቀት እሱም ይመጣል። አይ እርጅና እንግዲህ እድሜ ነው። አሮጊት እንግዲህ እኔ የደረስኩበት ደረጃም ላይ ደርሱም ይችላሉ። አሮጊት እያሉ እየሰደቡ ይቀጠቅጡኛል። እንግዲህ ምን አውቄ ወያት ሞች ይሉኛል። ወጣቱ እንግዲህ እኔ ፈጣሪ አይደለም ራሴን ነፍሴን አልነጥቀውም። ፈጣሪ እሱ በፈቀደው ነው የሚወስደው ሰውን። እንግዲህ ልጄም እንግዲህ ለሀገሩ ነው። እሷ ወንድሟ እዚህ ዘራፊ ሆኖ ከልጄ እኩል አድርጋ ልጅሽ እንዲያርጎ ነው አስቀምጦኝ ሄዶ እንግዲህ ለሀገሩ ነው እሱም የዘመተው። ሀገሩን ድንበር ለማስጠበቅ ነው። ደሙን እዛ እሱ ያፈሳል፣ እሷ እዚህ እኔን ደም ያፈሳሉ ተባብረው እና እሱ ነው አሁን የእሱን ነገር ደግሞ መላበሉኝ ነው። እሱን በተራው መጥቶ ያሰቃየኛል። እሱን ቀድማችሁ እንትን ካላላችሁልኝ ችግር ነው። አሁንም አልዳንኩም። ያው ነው የሚሆንብኝ። የእሱ ይብሳል እንደው አይ ገሎኝስ ዞር አድርጎ ቢቀብረኝ ማን ያየኛል ብለህ? እሱ በጣም ያሸብራል።
ከሰፈር ሰዎችም መረጃ ስሰማ ከፍተኛ የሆነ ዘራፊ ነው፣ ጓደኞች አሉት ከነሱ ጋር በመሆን ይዘርፋል ነው አሉ። እውነት ነው ይሄ ነገር? አዎ እውነት ነው፣ እውነት ነው። የተደራጁ ናቸው። እውነት በሞተር ነው፣ በመኪናም አላቸው መሰለኝ። በእንደዛ ነው በቃ ተደራጅተው ነው ይዘርፉት። ኦኬ። እነዚህ ማን ይችላል? የሰፈር ሰው ፈርቷቸው ተንቀጥቅጦ ነው። ታዲያ ይሄንን ሰው ለማሳሰር አልተሞከረም ነው? ማን ደፍሮ? ማን የደፈረው ሰው የለም? የደፈረ የለ። አሁንም ይቺ ጎረቤቴ ወደ እናንተ የመጣችው እንደ የመጣ ይምጣ አይኔ እያየ እናቴ ብትሆን ዝም አልልም ብላ ነው የመጣ ይምጣ ብላ እንግዲህ ከልጆቿም ልጅሷም እንዳትጠቃ ፈርቻል እንጂ የመጣ ይምጣ ብላ የኔን ህይወት ለማዳን ነው እዚህ ተከፈች። እንደሷንም እንዳይገሉብኝ። ያው አሁን ሊያሰጋ የሚችለው ይሄ ልጅ ነው ማለት ነው። ስሙን ማን ነበር ያሉኝ? ማቴዎስ። ጥሩ እንግዲህ ያው እኛም ከዚህ ሰዓት ጀምረን የኛን ክሩ በማጠናከር ክትትል እናደርጋለን። ምንም ይሁን ምን የትኛውም ሰው ከህግ በታች ነው፣ የትኛውም ሰው ማለት ነው። እሱም ቢሆን በቁጥጥር ስር እናውለዋለን። የእሱ ጉልበት ከህግ በታች ነው። ይህንን ማወቅ አለበት እርሱ። እሱም ቢሆን ምንም የሚያመጣውና የሚፈጥረው የሚጨምረው ነገር የለም። ምክንያቱም እኛ ይህ አይነትን ሰዎች ተከታትለን ዋጋቸውን ሰጥተን የሚገባቸው ቦታ ለማስገባትም ጭምር ስለሆነ ይሄንን ስራ የምንሰራው። እርሱ ይረጋጉ በመጀመሪያ ደረጃ። በመቀጠል ያው ወደ ሕክምና መሄድ ስላለቦት እንወስዶታለን። እንግዲህ ግን አሁን ይመጣል ካሉ እንግዲህ እሱንም መጠበቅ ነው ያለብን። እኛም ውጭ ሆነን እሱን እንጠብቀዋለን ማለት ነው። አሁንማ ሰዓቱ ነው፣ መምጫው ነው እንግዲህ አሁን ደገት እስቲ ደጅ ቆማችሁ የሰፈር ሰው ደጅ ካሉ ሁሉም ይገባል። ሁሉም ወደ የቤቱ ይገባል። ይፈሩታል። ኦኬ፣ በጊዜ ነው የሚገቡት። ይገባሉ። ደጅ ቁጭ ብለው ከሆነ እሱን ካዩት ይገባሉ። ኦኬ፣ ይፈራሉ። በዚህ ልክ ይፈራል። ምን ያመጣል? ህግ ምንም አያደርገኝም ይለኛል። እኔንማ ጭራሽ አልፎ ተርፎ ምንም አታመጭም። ጀምር ማንስ ስላንቺ ይቆጣጠር? ማንስ ይፈልግሻል ይለኛል። አንድ ነገር እዚህ ገድዬሽ እኮ ብቀብርሽ ማንም ፈላጊ ስለሌለሽ ማንም አይዘኝም። ይሄን ያህል ነው። በዚህ ልክ ይዘታል። በዚህ ልክ ነው እንግዲህ የሚይዝብኝ። ጥሩ። ይሄ ያው ማስረጃ ስለሚሆነ እሱንም በቁጥጥር ስር ለማዋል ለኛ ማስረጃ ይሆነናል ማለት ነው። እርሶ ግን ከዚህ በኋላ መረጋጋት ነው ያለቦት። እኛ ምንችል እናደርጋለን። እሺ እንግዲህ ቀድሞ ካልገደለኝ። አረ እንዴት ብሎ እኛ ሞተን ነው ቆመን ነው የሚገለው? እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥ የሚዘገንን ነገር ነው እየሰማን ያለ ነው። በጣም እውነት ልቤን በጣም እያዘነ ነው ይህንን ስራ ስሰራ እና በዚህ ልክ የሰው ልጅ ተጨካክኗል ማለት በጣም ከባድ ነው። በጣም ከባድ ነገር ነው እና እንግዲህ ይህንን ግለሰብ ደግሞ ማቴዎስ ነው የተባለው ስሙ ግለሰቡ። እንግዲህ እሱ ሲመጣ በቁጥጥር ስር ለማዋል እኛም ከውጭ ሆነን የኛን ክሩ አሰማርተናል። ከውስጥም ማስተካከል ያለብን ነገሮች አስተካክለን ያው መድረስ ያለበት ቦታ ላይ አድርሰን ይህንን ግለሰብ በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁ ሁኑ። ተመልካቾቻችን ካሜራውን ማስተካከል ባለብን መጠን አስተካክለናል ማለት ነው። እንግዲህ ማማ ያው እንግዲህ እንደ ባለፈው አድርጌያለሁ። ይሄኛውንም ይሄኛው እዚህ ጋር ይቀመጥ፣ ከውስጥ ይቀመጥና እንደዛኛው ሪከርድ ያደርግልናል፣ ይቀደዋል ድምፁን በደንብ። ያው የሚቻለውን ሁሉ እናደርጋለን። አይዞት። እሺ።
ቤቶች ደግሞ ይቴ ይተዳል ነው ዛሬ አንቺ እርግሞን ስትዮ ይቴን በቃ ገፈፋት እንዴ የት ሄደች? ስጋዋን በለሻት? ነው ወደ ደጅ ነው እና አትፈርምኝም አንቺ? ምንድነው ፈርም እና እኔ ባጃጅ እንዳልገዛ በጀለሶች እኩል እንዳልሆን አንቺ በቃ እኔን እየተሰቃየሁት እንድኖር ነው የምትፈልጊ አንቺ? እናንተ ከኔ መፈረም ምን ጉዳይ አላችሁ? አትፈርምኝም? እናንተ በጉልበታችሁ ሰርታችሁ በጉልበታችሁ አትበይኝ፣ አትበይኝ፣ በጉልበታችሁ አትበይኝ። አንቺ ገድዬሽ ነው የምሄደው። እኔ ምን አጠፋሁኝ? እኔ ካይተሽ እንዴ ካይቴናይቼ ነው እስካሁን እቺን ፎርማዋን ጠብቀን ነው እንዴ። ስንት ቦታ ስንት እቅድ አለኝ ሰው ነኝ እኔ እንዴ። ይሄ እኮ የልጄ ንብረት የምን የልጄሽ ጊዜ ልጅ አትበይ እንዴ። ገደል ግቡ፣ ከልጅሽ ጋር ገደል ግቢ ከፈለሽ። ሰርተህ አትኖርም እንዴ? እና ሰራው አልተለወጥኩ። በቃ በዚህ ሊለወጥበት ሊይበት አትፈርምኝም? አሁን ከሌሌ ውረዱ። በቃችሁ፣ ገደላችሁኝ። በቃ ገና ምኑን አያሽ? ካልፈረምሽ ምኑን አያሽ? ምኑን አይተሽ ነው? ካልፈረምሽ አንቺ ይሄን ገንዘብ ከእጄ ገብቶ በቃ እኔ ባጃጄም ሆነ ሞተርም ገዝቼ እስከ ሲለወጥ ማቼ መታርፋያቴም ይገልሻለሁ ማለት ነው። አትፈርምኝም? አሁን ወረቀቱን ላምጣው፣ ፈርምልኝ እባክሽ። እንኳን ነገር የለኝም። አንቺ አትፈርምኝም? እንደፍኝ ነው የምገልሽ። አንቺ ግን ዝም በይ። ማን አድንሻል? የሚያድንሻል መስልሻል? እስኪ ይምጣ አንድ ሰው። ማን ምንም አልተውሽም። በቃ ፈርመሽኝ እስከ በቃ ከኔ ጋር እኔ ከጀለሶች እኩል እስከ ሲሆን ድረስ ካልጠበቅሽ ታውቅኛለሽ። ስንቱን ሲጣርገዋሉ ከፈለሽ ሲጣርገሽ እዚህ ቀብረሽ እንዳልሄድ። እኔ አንድ ተራሮጊት ነኝ። ምን አርጊ ነው? ምን አሮጊት ነሽ? ማትሞቺ አንቺ እባብ ነሽ። ትነሻለሽ እንደሞትሽም እንዴ። ድንጋይ ገና ከምረዋለሁ አንቺ መቃብርሽ ላይ። በቃ የቤቴን ዕቃ ሁላ ምን ዕቃ ገና ነፍስሽ ወስዳለሁ። ነፍስሽን ወስደዋለሁ። መች ዕቃ ትላለሽ? ምን እግዚአብሔር እግዚአብሔር ትወኝ። እኔ ነጥቅሻለሁ ብያለሁ። በቃ ይሄን ካልፈረምሽ ማለቅሽ በቃ መግደልሽ ምንም ውዳላ አልልም። ከመግደል እንደው ፈርመሽ ነፍስሽን ብትኖሪ ጥሩ ነው። ሐሳባችን ብትካፈይ ጥሩ ነው። እና የኔ ቤት ሁሌ የኔ ቤት እና ታዲያ ልጅሽ ያገባት ይተን ቤቱ እሱ የእናንተ የሆነ አይደለም እንዴ? ድርሻ አላት እኮ እና ድርሻ የላትም ወይ ነው? ድርሻ የላትም። እሱ አንከባክብሻል። እሱ አይደለችም የምታንከባክብሽ? ምግብ የምታበላሽ እሱ አይደለችም? እኔ የምልሽን አሁን ብታረጊ በጣም እኔ ደስ ይለኛል። ይኸውልሽ እኔ ማቴዎስ ያላረኩት ነገር ያልበላሁት ያልገደልኩት የለም ማለት ነው። ይኸውልሽ ሙሉጭ ጥርግ አድርጌ ዕቃሽ እንኳን እንደ አንቺ ሲኒ ተነሳብኝ ልትይ ነው እንዴ? እኔ እንኳን ከባድ እንኳን ስልክ ምን ቀርቶኛል? መኪና ሁሉ ምኑን ጀለሶች ከፈለሽ ነፍስሽ እንቀብርሻለን። ትሰማለሽ? ይኸውልሽ ልጄ አትበይ። ልጅሽ ሲመጣ የሚደረገውን ነገር የምናረገው እናረጋለን። ቤትም እንገዛለን። ይሄን ካርታ ፈርመሽ ስጪን። ባጃጁንም ሆኖ መኪናም እንገዛለን። ላንቺም እናረጋለን። ስጪን። እኔ ምንም የምፈርመው የለኝም። እኔን ብትገሉኝም እኮ አታገኙትም። ማልፈልገውም ባታስገድጂኝ ጥሩ ነው። አታገኙትም። እኔ ትሰማኛለህ? ንብረት ምንም አልሰማሽ። ብዙ ነገር አደረግ። ሌላ የምትዘርፉት የት ነው የምታረጉት? እኔን የምታሰቃዩኝ በራሳችሁ አትቋቋሙም? ይችን ቤት አለችው ብላችሁ የምታሰቃዩኝ እኔ። ኧረ ማትዬ ተረጋጋ። ምንም ብታረጉ ምንም ይሄ ቤቴን አይሸጥም። ተይ የሚሻልሽን አርጊ ብዬሻለሁ። እኔ ተይ ትዕግስትን በጣም አፈታተንሽኝ። በጣም እኔ ጋር እንዴ ኢቴን ሳይደርሽ እንደሆነ እንደምገልሽ እንዳታረግኝ። ፈርሙና ስጭን፣ እንለወጥበት። እኔ ሰጣችሁ ነገር የለኝም። እኔ በፍቅር እየጠየኩሽ ነው። ይኸውልሽ ቅድምም አስገድደሽኝ እንዳፍንሽ አረግሽኝ አንቺ ነሽ። ቃላቶችሽን ያስተካክል ይሻላል። ለምን ታረጉኝ? እየቀጠቀጣችሁ ማስነክተሽ የምትለው ገና መቼ አየሽ? ገመድ አስገብቼ ነው የምሰቅሽ። ገመድ አስገብቼ ይኸውልሽ፣ ገመድ አስገብቼ ነው የምሰቅሽ። ብትረጅኝ ይሻልሻል እንዴ። ለኔ ምን
አንቺ ምን አይነት እርጉም ነሽ? ምን አይነት እርግማናም ነሽ አንቺ? መቼም አትሞቺም አንቺ። አፈር ሊሸሽ ነው የምትነሺው። መቼም በምን ሰዓት ነው የምንገላገለው ከአንቺ? ፈጣሪ ነው የሚያውቀው። አሁን አሰጭኝም ካርታውን። ምን ተጋድመሽ ዝም የምትይ? የለም ካል የት ሄዶ ነው? ምን እግረ ወጣ? እግረ ወጥቶ ሄዳ ካርታው? የለም አሰጭኝም። እኔ ምንም የምሰጥህ አሰጭኝም ወይ ነው? አሰጭኝም ወይ? አሰጭኝም ወይ ነው? ኧረ እኔን ተውኝ እባካችሁ፣ ተውኝ፣ አታሰቃዩኝ። በዚህ እንጂ ከገደልኩት ነው የምትሰጭኝ። ማን ጎረቤት የሚደርስሽ መሰለሽ እንጂ አንቺ እንጂ እንቃርገ ልግደልሽ። አሰጭኝም። ታይ ይሻልሻል። አሰጭኝ ብዬሻለሁ። እባክህ ታይ ምርጫ ሰጥቼሻለሁ። ምርጫውን ብትመርጪ ያ ባንቺ የሚወሰን ነው የሚሆነው። ዛሬ ሳልገልሽ የትም አልሄድም። እኔ ምንም የምሰጥህ ነገር የትም አልሄድም። ሜሪ መስልሻላ? ምንም የለም። ምንድነው የማይኖረው? ካርታውን ስጭኝ እያልኩሽ ነው። ህግማ ብትሰጭኝ ይሻልሻል። የምን ህግ የሚሰማ ሰው ነኝ እኔ ማቴዎስ ነኝ። ህግ የሚሰማ ሰው ቢሆን እኮ እዛ ነበርቼ ነበር የሚቀመጠው። ህግ ምንም ጊዜ የለው። በእኔ እንደው ዝም ባይል አልቆጥረውም። ህግ ገትበኝ። አሁን ካርታውን ስጪኝ። የሚሰጪኝ ከሆነ የለም ምንም ምን የምሰጣችሁም ነገር የለኝም። ለአንቺ ምንም አታሰቃዩ። ምንም የለም። ሴት ገመድ አስገብቼ ልስቀልሽ እንዴ? በላባችሁ እንዳልሰቅልሽ የምትፈልጉትን ነገር። የሰው ልጅ ለፍቶ ደክሞ ነው የሚኖረው። ሬሳሽ እንኳን እንዳይርቅ ታዩ። የሚሻልሽን አማራጭ ሰጥቼሻለሁ። እኔ ምንም የምሰጥህ ነገር የለኝም። አንቺ እርግማና ተውኝ። ምን የይተን እድሜ ቀርጥፈሽ በላሽ ተኝተሽ። ምን መቼም አትነሽ አንቺ። ሰበብ ታረጋለሽ በሰው ዝም ብለሽ። መቼ ነከነሽ? መቼ ነከው? እንዳታረጉኝም መቼ ነከው? እንዳታረጉኝም የተቀለብሽ ተኝተሽ እንደዚህ ታወራለሽ። ቀርጥም አድርገሽ በላሻት እድሜዋ። ወይ ይመጣል። አይዞህ ይመጣ ይሆናል። አይዞህ መቼም አይመጣም። የሚመጣ ቢሆን እስካሁን አይመጣም። ምን እያደረጋ ነው? ይመጣል። አንቺ አንበሳ ቢመጣ አይመጣም። የት አለ? ሳይመጣ እዛው እሱንም ጨርሰዋለሁ። እንደናንተ ህዝቡን ሊዘርፍ ምኑን ሊያርግ አይደለም። ሰው ሊዘርፍ አይደለም። አትሳደብ። አሁን በስራ አትምጭብኝ። ለሀገሩ ነው። በስራ አትምጭብኝ። እንዳልገልሽ በስራ አትምጭብኝ። ታዲያ አንተም እኔ ጀለሶች የደረሱበትን ቦታ ልድረስ ብዬሻለሁ። እናቱ ተይው። እኔ ማትን ስለማታውቂ ነው። በሰው ላብ አይደለም። በሰው ላብ ምን ላብ ነው? ስራ እኮ ነው። ሁሉም ስራ ነው። ወደ ስራ አትሄጂኝ። ስራ ነው። ሰው ማሰቃየት ነው እንዴ ስራ? እንዴ በርካ አንቺ እኮ በትህትና ጠይቀሽ ካልሰጠሽ ምን ሊያደርግሽ ነው የምፈልገው? እኔ ምንም ምን እግርሽ እንዲጠብልሽ እኔ አሰጪኝ ነገር የለኝም። እግርሽ እንዲጠብልሽ እኔ ምን ሊያርግልሽ? ምን እንዲያረግልሽ ነው የምትፈልጊ? ስጪኝና ልለወጥበት። እኩዮችን ተፈቀደችኝ። አንቺ ምን ቤት ነሽ ነው? ምን ቤት ነሽ አንቺ? የኔ ነው። ካርታውን ስላሽ አንቺ ነው? የኔ ነው። ምን ቤት ነሽ ነው? ቤቱ የኔ ነው። ንብረት ነው። የቱ ቤት ነው? ይሄ ቤት ካርታውን ስላሽ ነው? እዚህ አይደለም እሷ ናክል ቆየችው። የኔ ነው። የኔ ነው። የግልሽ አድርገሽ የኔ ነው ስትይ አታፍሪም? የኔ የግሌ ነው። ዛሬማ መጨረሻ ቀንሽ ነው። ሲታርገሽ ሄዳሉ። ወይን ትፈርምና ወረቀቷን ካርታዋን በእጅ ታርጋለሽ። ባጃጁን ነገ እጅ ገዛሉ። ከዛ በኋላ አላማዬን አሳካለሁ። የራሴን እቅድ አላማዬን ማቀው ነኝ። እኔ ምንም የምፈርመው ነገር የለኝም አልኩት። ምንም ተውኝ። አሁን በሽታዬን ላዳምጥ። ያን በሽታ ወይ አይደፋሽም። በሽታ ትላለች። በሽታ ካልሽ ዛሬ ነው እንደ ቆያ እኮ በጣም ቆይቷል። ስንት ዓመት አሳለፍሽ? ወይ አትሞች ወይ በኖረው አትመደብ። ያው ቀጥቅጣችሁ ለዚህ ያበቃ። ማን ነው ቀጠቀጠሽ? ማሽ ተነክተሽ ማሽ አንቺ ብትሰቃይ ራሱ አትሞችም። ማትሞች ሴት ነው። አሁን የምልሽም ብታረጊና ብንስማማ እኔ ምንም ማረገው ጎረቤት ሳንረብሽ ይሻለናል። እኔ ምንም ማረገው አማራጭ አድርጌሻለሁ። ተወኝ። ምንድነው ምትወሽ? ምንድነው ምትወሽ? አታሰቃዩኝ በቃ። ምንድነው ተወኝ። እሺ ገምተኝ። ምንድነው ማንም ሳቅ እንዲያፍኝ ነው የምገልሽ። እኔ ማቲ ዝም በይ። ማነው? ወይኔ ተይ እናት። ቆይ አሁን ሰውዬው መጥቷል። እናወራለን። ጎረቤትሽ ፈጨጭ ማን ባይ
አማነ ደኖ አለ እንዴ ግባ ነው ማነ ሰላም ነው ከብድር ፋይናንስ ቁጠባ ነበር የመጣሁትና አስካራፍ ፈረስ አንተነ ቤት ወንድሜ ያለ ምናምን እያለች ነበረ። መተህ ነበር እንዴ? ኦኬ አዎ መጥቼ ነበረ። መተህ ነበር? አዎ መጥቼ ነበረ። ሰላም ኖት ማዘር? እንዴት ኖት? ታውቃለህ? አዎ መተህ ነበር? አዎ እህቴ ነበረችና ከሷ ጋር አንዳንድ ነገሮችን አውርተን ነው የተመለስኩት። እና እርግም ምን እህቴ ትላኛለህ? በእናትህ ስንት ነገር ነው አፈለችኝ። ከጀለሶቼ ኋላ ቀርቼ እሺ መተሃል ተናግረዋል ማለት ነው። ምንድነው? ምን ችግር አለ እንዴ? ምን የሌላ ችግር? ምን ችግር መቼ ይለቀናለች? ሴትዮ እያለች እንለወጥበት እንስራበት። የለም አይሆንም። ካርታ ስጪኝ አንሰጥም። ባጃጅ ልግዛ ልለወጥ አይሰጥም። አሁን አንተ ከብድርና ከፋይናንስ ስትል እኔ አሁን ደስ እያለኝ ነው። እህቴን እዛ ሄዳ ነው እንደ ብድርና ፋይናንስ? አዎ እሷ እዛ ነው ያለችው። ሄዳ ነው? አዎ ጥሩ ነው። እሺ እዛ ነው ያለችው እሷ። እሺ እንዴት ነው አሁን ብድርና ፋይናንስ ምን ለማድረግ ነው? ቤቱን እንዳለውም ለመሸጥ ነው ወይስ ሌላ ነገር አለ? አዎ አይ እህት ይሸጥ ነው እያለች ያለችው። ከመሸጡ በፊት ግን ያው ማስማማት ስላለብን የማስማማቱን ስራና ያው 5% ከፍላችሁ ብቻ የምትፈልጉትን ገንዘብ አክል ልንሰጣችሁ ነው። 5% ሰተን እኔ በቃ ባጃጅንም ሆኖ ሊይዝ ነው ማለት ነው። አዎ ባጃጅን ትይዛለህ። እሺ እንደዛ ነው ያሰብነው። ግን አሁን ስገባ ትንሽ ድምጽ እየሰማው ነበር። ምንድነው እየተጣላችሁ ነበር እንዴ? መጣላት የሚባል ነገር ተስማማንም። አዎ እሳቸው ከባድ ሰው ናቸው። አንተ ስላላወቅ ነው አዲስ ሆነ ነው ወንድሜ። ኧረ ቤቱ ካርታ ይያዝልኝ አይያዝም፣ አትነኩኝም፣ አላቃችሁም። እስከ ዛሬ ግኖን ቅጥጥፍ አድርጋ ያበላችሁ እዚህ ነው። ማን ነች? እየየ እንዲሁ ነው የምትበለው። በቃ ማፈስ ብቻ ነው። ምንም አጠቅመንም። እኔ ልለወጥበት ለራሳችን ምን ልለወጥ ብለን በፍቅር እናወራለን። የለም በቃ እርግም ብቻ ነው። ከንቱ ልፋት ነው። ማቲያስ ማለት አንተ ነህ? ያኔ ነኝ ማቲ። ኦኬ ምንድነው የምትሰራው አንተ? ሞተር ነው የምሰራው። ሞተር? አዎ ሞተር ማለት ሞተር ሹፌር ነኝ። እሱን ሰርቼ ነው የምኖረው። በቃ እሱን ሰርቼ እበላለሁ። እሱን ሰርቼ ነው ይኸው እንዳየው ነው የምኖረው። በቃ እንደዛ ነው የምኖረው። እኔ ምን የማን ሞተር ነው የምትሰራው? የሰው የጀለሴን በቃ ምናምን ጀለስ አላቸውና እሱን እኔ ሾፌር ነኝ። በቃ ሾፍራለሁ። እነሱ ብዙም አይችሉበትም። ለዛ እኔ ሾፌር ነኝ። አዎ ከሱ ወደ ባጃጅ ከተለወጥኩ ብዬ እኔ የራሴን ልይዝ ብዬ ይኸው እቺ እርግም ከለከለችኝ። እርግም ናት። ቃላቶቿ እርግም ነው። ራሷ አይን በቃ እርግም ነው ሁሉ ነገሯ። እስኪ አንተ እንደምትለው ፋይናንሱን አስተካክልልኝ። እሱን አስተካክል። ከይቴ ጋርም አውርቴ እስኪ እሳቸውም እሺ ካሉ እናወራለን። ከሷ ጋርም ተወያይተን እስኪ አንተ አስተካክልልኝና ልሞክረው። ካለበለዚያ ግን እኔ ወይ ሰቅላታለሁ ወይስ በቃ ቤቱን ወይ ለቃታለሁ ወይ ትለቃለች። ምን ማለት ነው ሰቅላታለሁ? ምን ማለት እንዴ? እያየ አይደለም ወይ እኔ እንዴ? ኧረ ጀለስ እያየው ሁኔታው እሳቸው ትልቅ ሰው አይደሉ እንዴ? እንዴት እንደዚህ ትላለህ? ትልቅ ሰው እንደ ትልቅ ካርታውን አምጣ እንካይሉኝም ወይ ለምን አንከራቱኛል? ስንት ልንከራተት ነኝ? ምንድን ነው የተንከራተትከው? እስኪ አንተ ምንድን ነው የሰው ሞተር እኔ ከሚነዳ የራሴን ባጃጅ አልነዳም። የራስህን? አዎ ሰውን አመላልሳለሁ። እንሽጠው ቤቱን እንዴ። አሁን ፋይናንሱ የምትለውን ይኸው አሁን እሷ አትስማማም። እርጉም ናት፣ ከንቱ ናት። በቃ ወይ የምትሰራው ነገር አያምርም ወይ ምኗም እንዴ። እኔ ከጀለሶቹ ኋላ ሆኜ ስንከታተል ደስ ይላታል እሷ። የእሷ ልጅ ምናምን ይሄ ልጅ ምናምን ትለኛለች ማለት ነው። ይሄ ቤት ነው አሁን ይሸጥ እየተባለ ያለው? ያው ይሄ ቤት ነው ያን ያክል ባያወጣንም ያው በመጠኑ እናገኛለን ብዬ ነው። ሰው አውሮፕላን ምን ይላል? እሷ ባጃጅ ብርቅ ሆነዋት። አሁን እስኪ ከሱ ጋር ተነጋግረን አሁን ፋይናንሷ የሚለውን ነገር ብሩን እንዲሰጠኝ እሱንም አሁን ካልክኝ አንቺ እርግማው ሴትዮ ወይ አፍኜ ስጥ ባረኩሽ እና ሰው መግደል ወንጀል አይደለም? ምን ወንጀል ቢሆንስ እሷ መግደሌ እንደው ታደለች። ከእግዚአብሔር እንኳን ጸጋ ያገኛች ማለት ነው። ምን ማለት የፈጣሪ ጸጋ
ሴትዮ አፎቱን ይዝጉት እንጂ እናት አፎቱን እንደ ዚፕ አድርጉት እንጂ ከእንግዳ ጋር ሊያወራ አትከልክሉ። አፎቱን ዚፕ ያድርጉት ይባላል ትልቅ ሰው እና ምን እንድላት ነው? እንድመርቃት ነው የምትጠብቀው ወይ ሌላ ጠርታ ነው እንዲያመጣችሁ? ጠርታ ነው ያመጣችሁ? ልታስፈራራኝ የምትሞክረው ጠርታ ነው ወይስ ፋይናንስ? እያስፈራራው አይደለም። አይባል ነገር ለምን ትላለህ? እላታለሁ እንትን በዚህ ጉዳይ ያገባሃል፣ አንተ በቤተሰብ መሀል ያገባሃል። ፋይናንስ ስራህን ይወቅ። ፋይናንስ ነኝ እያልክ ሌላው ስነ ስርዓት እንዲህ ስነ ስርዓት ኑሩ። ሰብአዊነት የሚባል የለህም ጭንቅላት ላይ? ሰብአዊነት ነው ሰብአዊነት። እኔ ሲያውቀው አይደለ እንዴ ትልቅ ሰው ማክበር ሰብአዊነት አይደል? ተከባብረናል፣ በቃ ተከባብረን ኖርናል። ምንድነው ተከባብረህ የምትኖረው? ሰውን እየሰደብክ ጭንቅላት ራሱ ትክክል አይደለም። እንደው አበሳጭተኝ እንዲሁ በቃ ልሞት። ምን ሆነ ጭንቅላት? እኔ የምላትን ነገር እሸትለኝም ነው። የራሷን እርምጃ ነው የምትሄደው፣ የኔን እርምጃ አትከተለኝ። ኢትጋ ተስማምተን እንስራ፣ እንደዚህ ምክራችን አትወድ። በቃ ከንቱ ነው የሷ ልፋት። ልፋትን ሁሉ ከንቱ አስቀረች። እርግም ናት። ወይ አትሞትም ወይ ምን አትሆንም። እጄን ሰበብ ልትሆን ነው እንጂ ሌላስ ምን? ሰው አትሞትም ይባላል እንዴ? ማቼስ ሞት ይገለ ፈጣሪ አይደል? መግደለ ፈጣሪ ነበር። መግደለ ፈጣሪ ነው፣ ግን ምን ያደርጋል? ከፈጣሪ ልታወጣኝ ነው። ሰውን ታዲያ ካልሞት ይባላል? ከፈጣሪ ልታወጣኝ ነው። ሲጣረጋታለሁ ድፍጥጥ እንደው እንግዲህ ባትሆን በፊት ለፊት ነበር። አሁን ይሄ ብሩ ይቀረኛል ብዬ ነው። እኔ ባልኖር ልትገላት ነበር ሐሳብህ? ዛሬ አይቀርላትም። ይኸው ይቴን ቤቷን ባዶ አድርጋ ቁጭ ብላለች። የት እንደሄደች ሲደውላት ስልኳ አይሰራኝም። የይቴ ወይ ለሷ ደግሞ ይላት ወይ ስልክ ርኩስ በላት። በቃ ምንም ማታውቅ ርኩስ ናት። ርኩስ አደረገችን እኛ። እንደዛ ነው። ያው እንደዛ ነው። አሁን ያልከውን መቼ ነው እንትን የምትለኝ? ፋይናንስ ጥሩ። ግን በመጀመሪያ ደረጃ ያው ስላንተ አንዳንድ ነገሮችን ማወቅ ስላለብኝ እነሱን ትነግረኛለህ ማለት ነው። እሺ ምንድነው? በዋነኝነት ስራ የምትሰራው ስራ ምንድነው? እስቲ አንተ። እኔ ብዙ ሲጠይቀኝ ውስጤን እየበላኝ መጣ። አንዴ እንደ ወንድሜ ማሰብ ጀመርኩ። እሺ ሆነች እንድም ያርጋችኝ ነው እንጂ ያስገድ። እስቲ ንገረኝ፣ ምንድነው እስቲ የምትሰራው? ሞተር እሰራለሁ። በዛ ሞተር በቃ እንቀፍላለን የዙረን ጀዋላቸውን ማንጠቅ ነው። ጀዋላቸው? አዎ። ምን ማለት ነው ጀዋላቸው? ስልክ። አዎ ስልካቸውን። ጀዋል የምን ያራዳ ቋንቋ ነው ምንድነው? አዎ እኔ ከጓደኞቼ ያለሁት እየመሰለኝ ነው የሚያወራው። ይቅርታ። ከዛ በቃ ይኸው ባንለወጥ አልተለወጥንም። በቃ ለዛ ሰረቅ ነው ያልሰረቅ ነው የለም። ማጅራት ማተን በሞተር አይደለም ምንም የለም። ለዛ እኔ በእግር መንገድ ወደ ውጭ ሀገር ልሄድበት ብዬ ወስኜ። በእግር መንገድ? አዎ በእግር ጉዞ በቃ ለመሄድ ትንሽ ብር ቀረን ተጠራቅም። ለዛ ባጃጅ ከገዙልኝ ሽጬ ልሄድ ነበር ሐሳቤ። አሁን አንተ የምትረዳኝ ካለ በቃ ከረዳኝ እሄዳለሁ። እኔ ባጃጅ ተገዝቶልክ ባጃጅ ሽጠክ ወደ ውጭ ሀገር ለመሄድ ነው አንተ ያሰብከው? አዎ ጓደኞቼ እንደዛ ብሎ በቃ እነሱም እንደዛ አድርጎ ስለነበሩ እኔም በቃ በዚህ መልክ ልውሰድና ወደ ውጭ ዲሂቲ። በየት በኩል ነው የምትሄደው? ያው በውጭ ሀገር ወደ እኔ ወደ እንትንም ወደ የመንም ይሁን በየመን ወደ ሳውዲ ይሁን ደቡብ አፍሪካውን እንሄዳለን ብለን ተወያይተናል። ከሁለቱ አንዱ መግባታችን በቃ ማሄዳችን ተስፋ አድርገናል። ከመጨቃጨቅ ከማድረግ ሰረን የለም፣ አልተለወጥንም። ምንም የሚቀየር ነገር የለም። እንዳያው ነው ምሰርቅ ወደ ኋላ ነው አለ። ለዛ እንሂድ ብለናል። እቺ ካልተስማመች አሁንም የሚቀር ከሆነ ያው እንግዲህ ይቀጥላል። ዝርፊያ ነው የሚቀጥለው እና ምን ላድርግ እኔ በቃ ምን ላድርግ? ወይ እዛ ሂጅ አላረፍ ወይ እዚህ መጥቼ አላረፍ። አንድ ያለችኝ እህቴ ጋር መጣሁ። ጭቅጭቅ። የት ነበርክ መጀመሪያ? እኔማ ቅርብ ነን አትልም? ቅርብ ነበርኩ። ቅርብ ነበርክ? አዎ እዚሁ አካባቢ ባይሆንም ሌላ ወረዳችን ሌላ ቢሆንም እዛው ነበረንና በቃ እዛ ሞተር እየሰራን ወደ ውስጥ ጠጋ እያለን ሰርቅን ወደ ዳር እናወጣለን፣ እንሸጣለን። ከዛ በቃ እንካፈላለን፣ እዛው እንጠጣለን፣ እንበላለን። የለም ልዩነት፣ እናጨሳለን። ማናረገው የለም። በቃ ታጨሳላችሁ? ጋንጫ ሳይቀር ነው የምናጨሰው። ቆይ ከማን ጋር ነው ይሄን ስራ የምትሰራው አንተ? ጓደኞች አሉ።
ጓደኞች? አዎ። እነማን ይባላል? በረከት በረከት፣ እነ ብሩኬ፣ እሺ ብሩኬ፣ ካሚል። አዎ። ከእነሱ ጋር በመሆን ይሄንን ስራ የምትሰራው? አዎ። እነሱ ዋናኛ ገና ከኔ በቃ እንትን የሚሉት እነሱ ናቸው። እነሱ እንቀሳቀሱም አይታዩ። በቃ ሲመሽ ነው እነሱ ስራቸው። እኔ በቃ በሞቶር እንትን ስለሚል ነጠቅ አድርጌ ወደ እነሱ አቀብለዋለሁ። እንደዚህ እያደረገን ነው። ትንሽ ብር በቃ እንጨምርን እንውጣ ብለን ነው። ኑሮ አሁን ከባድ ሆነብን። ኦኬ፣ ኑሮ ካበዳችሁ አይደል? አዎ ካበደን። ሰፈሩን በጣም እያሸበራችሁ እንደሆነ ስሰማ ነበር። አይ ያናክል ያው እኛ እንደዚህ አይደለም ወንድሜ። አንተ ግን ፋይናንስ ነህ ወይስ ከፖሊስ ጣቢያ ነው መጣው አልከኝ? ከፋይናንስ ነህ? ከፋይናንስ ነው የመጣሁት። እና እንደ ፖሊስ ሲቆረቆርከኝ እኮ እኔ እንደ ወንድምነት ስነግርህ አንተ ሰፈሩን መሸበር ምናምን ልታስፈራረኝ እየሞከርክ ነው። ተው። አይ ያው አንተ እስካሁን እያደረክ የነበረው ነገር ወንጀል እንደሆነ ታውቃለህ። እኔ አይታየኝም። እዛን ሰዓት ወንጀል ቢሆን ምን ማለት ነው የማይታየኝ? ወንጀል አይደለም እየሰራ ያለው ነገር። ምን ወንጀል? ምን ሰራሁት? ምን ሰራሁ? አሮጊትን ሰውዬ መደብደብ። እስኪ ተው። ሲመታት ያየ ሰው አለ አይተሃል? ስትመታት እኔ አላየሁም። ያየክ ነገር ግን አለ። ምን ያለ ያየኝ ነገር? ምን አለ? ምንም ነገር ያየህል መሰለው? ምንም የምታመጣው ነገር የለም። አታስፈራረኝ። ምንም አመጣው ነገር የለም። አዎ የለም። ምን ልታስፈራረኝ አትሞክር። ፋይናንስ ስራ የሚሰራ ከሆነ ሰርተን እኔም ልለወጥበት፣ አንተ የምታገኘውን አገኝ። እስቲ አንድ ጥያቄ ልጠይቅ። እሺ። ምን? ሰፈር ውስጥ በሞተር እየዘረፋችሁ እንደሆነ የሰው ሞባይል እየሰረቃችሁ እንደሆነ መረጃው የሌለኝ ነው መሰለ? ወንድሜ አልገባኝም። አንተ መጀመሪያ እንተዋወቃለን? አይ አንተዋወቅም። እሳቸውን እንደዚህ መደብደብህ ወንጀል እንደሆነ አታውቅም? ማንም አየኝ አላየኝ ብለህ ሰውን መደብደብ ትልቅ ወንጀል። እኔ እሷን እንደበድባታለሁ፣ ይሳደባለሁ። አፌ እንዳመጣ በቃ ያው አልደበድብም። ይዤ መጥቼ ይሳደባታለሁ እንጂ ምን አደርጋታለሁ? አልደበደብካትም? ምንዋን ነው? ትልቅ ሰው አይደለች? አልደበደብካትም? ምን ትልቅ ሰው እርጉም ናት። ምንዋን እንደበድባታለሁ? እርግማን ናት። እሺ ማስረጃ እንዳለኝ ታውቃለህ? ምን ማስረጃ? እንደደበደብክ ምንም ማስረጃ የለህም? የለኝም። አዎ የለህም። ላሳየህ ማስረጃዬን? ትችላለህ። ትችላለህ። አሳየኝ። ያ ይታያል እዛ ጋር ያለው ካሜራ። ምን ካሜራ? እዛ ላይ የተሰቀለው ካሜራ ነው። አይተኸዋል? ኧረ ማቲ ቁጭ በል እያልኩ ነው። አንተ ፖሊስ ነው እንደመጡ እሺ እንስማማ። ቁጭ በል አልኩህ። ወይኔ ማቲ ወይኔ ቁጭ በል አልኩህ። ቁጭ በል እያልኩ ነው። ዝም በል። ሰምተኛል? አዎ እሺ ዝም በል። እጅን አምጣ ወደኋላ። አንተ እጅን አምጣ። ወይኔ በቀኝ ዝም በል ነው ያልኩህ። እንደራደር። ዝም በል። ምንድነው የምንደራደር? የፈለግከውን ብር ስጣለሁ። አንተ ብቻ ነው ጉልበት ያለህ? አንተ ብቻ ነው ወይ ጉልበት? አይ ይቅርታ። እሺ ምንድነው የምትለው? ለካ ጋርዳ አስቀምጣችሁ። እሺ ይቅርታ። ቀና በል። ውሻ ጭራሽ ምንድነው ወንድሜ? ዝም በል። እሺ ምንድነው ነው መጠየቅ አልችልም? ዝም በል እያልኩ ነው። አርፈህ ቁጭ በል። ወይኔ ማቲ ያቺ ሮጊት ማታረገው ነገር የለም። ዝም በል። አንደኛ ለካ ያልተሰቀለ ነገር የለም። ካሜራ ዝም በል እያልኩ ነው። ዝም በል። አይ ማቲ እስካሁን እያደረክ የነበረው እይቴ የት ናት አሁን? እይቴን እንደዛ ወሰደች መታ ነው። ዝም በል እያልኩ ነው። ይኸውልህ ዝም በል። እስካሁን እያደረክ የነበረው ነገር ይኸውልህ ምንም ሳይቀር እየተቀረጽክ ነበር። ቆይ አትቀርኝም፣ ይጨርስሻል። ዝም በል። ይኸውልህ አይ ወንድሜ እሺ ምን ዝም በል ብዬሃለሁ። እስካሁን እያደረክ የነበረው ነገር ተቀርጸሃል። ይሄንን ታውቃለህ? እኔ ያላው እሺ አንተና እንስማማ። ምንድነው የምንስማማው? ለአንተ ወልድ ጓደኞች ጋር አለው አለ ማይዱ ይቅርና ለአንተ እንሰጣለን። እሺ እቺ ሴትዮዋም ተዋት፣ አትስማት። ጤነኛ አይደለችም፣ ታማሚ ናት። ጤነኛ አይደለችም። አዎ። ያሳመማት ማን ነው ታዲያ? እሱን የሚያውቀው አንድዬ ነው። አዎ እኛ እናቅም፣ ራሷ ታውቃለች። መጀመሪያም በሽተኛ ነው። ማዘር ምንድን ነው ያደረጉት? እስቲ ይንገሩኝ። አይ ልጄ እያየኸው ስቃይን ያሰቃዩኛል፣ ይደበድቡኛል። ማን መች ነው? በከራ ነው ይኸው
አሁንም አንተ ከመምጣት በፊት እያፈነኝ ነበር አስቀምጠህ። አይቼዋለሁ እኮ አይቼዋለሁ። ስታፈን ያላየሁን የመሰለህ ረደነኝ እኔ እኮ እንደዛ አላልኩም። እንደራደር። አሁን አንተና እኔ በቃ ተፋተኝ። ምንድነው የምንደራደር? ብር እሰጥሃለሁ ሊቀቀኝ እያልኩ እኮ ነው። አይገባህም? ብር ትሰጠኛለህ? መሞቻ ደርሷል መሰለኝ። መሞቻ ብትስማማ ጥሩ ነው። ብትስማማ በዚህ ጉዳይ ባትገባ ጥሩ ነው። በቤተሰብ ጉዳይ ልትገለኝ? አዎ እንዴ እኔ አልገልህም። የሚገልህ አካል ይገልሃል። እኔ ልታስገድለኝ ስለማታውቀኝ ነው። እኔ ማቴ ልታስገድለኝ ነው ሐሳብህ? እኔም ማቴ ስለማታውቀኝ ነው። ልታስገድለኝ ነበር ሐሳብህ? እቺ ሴትዮዋ ምን ሰታ ብር ሰታ ነው እንደዚህ የምታረጋት ወይስ ሌላ ነገር አላችሁ? ምንም ብር አልሰጠኝ እና ምን ፈልጌ ነው? እሺ እኔ ብር ልስጤና ሊቀቀኝ። ምንም ይገካል ቦታ አትውሰደኝ ወንድም። ተው። እስከዛሬ ሰው ሁሉ ፈርቶክ የዚህን ሰፈር ሰው እያስቸገርክ በሞተር ከጓደኞች ጋር ከነዛ ውሻና ልክስክስ ውሾች ጓደኞችን አትበለኝ። እንደዛ እንድትለኝ አልፈቅድም። ሰብሬ ነው ማስቀመጥ። ዝም በል ዝም በል ማቲ። ወይኔ ማቲ ዝም በል። አንገትህን ልስበርልህ፣ እንደዚህ ልስበርልህ ወይ? ዝም በል ዝም በል እያልኩ ነው። ዝም በል ሰብርሃለሁ። ሰማይ ቆይ እሷ እንደዚህ ታስደበድበኝ ነኝ? ዝም በል ወንድ ልጅ። ወይኔ ተበላሽ። ቆይ እንገናኛለን። ወንድ ልጅ ምን? ወንድ ልጅ ምንድን ነው? አይ ወንድነት ማለት ሴት ላይ እጅ ማንሳት ነው። እኔ ምን ወንድነት ማለት አሮጊት ላይ እጅ ማንሳት ነው። በቤተሰብ ጉዳይ አንድ ጣልቃ ሊገባን ነው መጥተህ። አሁን እሷ እንደዚህ ፖሊስ ጠርታ ነው ፋይናንስ እያለች። ወይኔ እህቴ ግን የት እንዳለች ታውቃለህ? የት አለች? እህቴ እንኳን አላየች ነው ያልከው? አዋ እህቴ የት እንዳለች ታውቃለህ? ግን በቢላዋ ትከትፋለች። ስላላወካት ነው። ቆሻሻ እህቴ የት እንዳለች ታውቃለህ? እንደዛ አትበለኝ ብያለሁ። ቆሻሻ ነች። እንደዛ አትበለኝ። ቆሻሻ አትበለኝ። ቆሻሻ ነች። አንገትን እንደዚህ ተሰብረህ አይ ነው የሚገባው። እሺ እንስማማ። ምንድን ነው የምትለኝ? እሺ ምን ታደርገኝ? ቆሻሻ እህት የት እንዳለች ታውቃለህ? የት ነው ያለችው? ታውቃለህ? አላውቅም። የት ነው ያለችው? ነው አንገትን እንዲህ ልስበርልህ መሰለኝ። አይ እሺ የት ነው ያለችው? አትስበረኝ። እሺ ወንድሜ አትስበረኝ። እንስማማ። ወንድ ልጅ አይደለም። እሺ እሷም እንዳንተ እኔ ልታጭበረብር ስትሞክር እሷንም ወደ እስር ቤት ልኬያታለሁ። ታውቃለህ? ይሄንን አላወኩም። ለካ እሷን አስራችሁ ነው ለካ እኔ ታረገው። ወይኔ አሁን ይኸውልህ እስካሁን ያደረከው ነገር ይኸውልህ እዛ ጋር እየተቀረስክ ነው። እስካሁን እያደረግህ ነበር ይሄን ነገር። ቆይ አውቃችሁ ነው አረጋችሁት? ማን ነግሯችሁ ነው? ሰምተኛል። እሺ ምንድነው ብለህ ደግሞ እኔም በገንዘብ ለመደለል ሞክር አይደል? እኔ ምን ያውቀው? እሺ ምንድነው የምትለኝ? በብር ማለት ይሻላል። ተነስ ነው ያዙት። ያዙት። ወንጀለኛ አይደለም። ውጣ። ቀጥል። ወንጀለኛ እማ አይዞት። እሺ በቃ ይነሱ። አሁን እርስዎንም ቀጥታ አሁን ወደ ሕክምና መውሰድ አለብን። ይነሱ። አይዞት፣ ይነሱ። ተነሱ። እሺ ዱላ። አይዞት። ጫማ ቆይ ላምጣለሁ። እዛች ጋር አለ። አይዞት፣ ይነሱ። እሺ እግሬን ቆይ። አይዞት፣ ይታከሙታል አሁን። እሺ አይዞት። እኔም ደገፍ አደርጎታለሁ። እሺ ቆይ ጫማው ቀይረውታል ጫማው። አይዞት፣ ይነሱ በቃ። አይዞት። ተመልካቾቻችን ያው ከባድ ሁኔታ ውስጥ ነበርን እስከዚህ ሰዓት። እንግዲህ እናታችንን ቀጥታ ወደ ሕክምና ቦታ ወስደን ተመልሰን ወደ ቤት አምጥተናል ማለት ነው። እንግዲህ ሕክምና ቦታ ያለውን ግርግር መቅረጽ አልቻልንም። ከባድ የሆነ
ድብደባ ደርሶባቸዋል። እግራቸው ላይ ነው ከፍተኛ ጉዳት የደረሰው። እንግዲህ ለሱም መደረግ ያለበትን ሁሉ ተደርጓል። እንግዲህ ክትትልም ይደረግ ተብሏል። ያንን ክትትል እንግዲህ እንዲያደርጉ የተቻለንን ነገር ሁሉ እናደርጋለን። እኛም እንግዲህ ልጃቸው ወደ ውትድርና ከሄደ 3 ዓመት ሆኗል። እንግዲህ እስከ 3 ዓመት ሙሉ ከልጄ ጋር አውርቼ አላቅም ነው እያሉ ያሉት። እንግዲህ ልጃቸውን በሰላም ይመልስ ነው ማለት የምንችለው። እንዲሁም ደግሞ ያው አይታችሁታል እንግዲህ ይሄ ወሮ በላ ልጅ ከፍተኛ የሆነ የስርቆትና የወንጀል ስራ አስፋፍቶ እየሰራ ከጓደኞቹ ጋር በመሆን 3 ጓደኞችን ጠቁመዋል። እንግዲህ እነሱንም ተከታትለን በቁጥጥር ስር ለማዋል የምንችለውን ሁሉ የምናደርግ ይሆናል። ከፍተኛ በሞተር የሞባይል ስርቆት ከፍተኛ የሆነ የሞባይል ስርቆት እያካሄዱ የህዝቡን ላብ የህዝቡን እንባ እላያቸው ላይ ያመጡ ይገኛሉ። እኛም በተቻለን መጠን ደግሞ እነሱን በቁጥጥር ስር ለማዋል የምንችለውን ሁሉ እናደርጋለን። እንግዲህ እናቴ እማማ ደግሞ እንግዲህ የምናገርህ ነገር አለ ልጄ ብለው እኔ ልሸኛቸው ነበረ እና አይ ምነግርህ ነገር አለ ብለው አቆይተውኛል ማለት ነው። እስቲ ከሳቸው አፍ ደግሞ የምንሰማው ነገር ይኖራል። አብራችሁ ሰላም እናቴ፣ እንዴት ዋል? ሰላም ኖት? እግዚአብሔር ይመስገን አለን። አለን። እሺ ምንድን ነው ምነግርህ ነገር አለ ምልህ ነገር አለ ብለውኛል። ወደ ቤት እንደወስዶትም አድርገዋልና ምን ፈልገው ነው የሚነግሩኝ ነገር አለ ነው ሌላ? ያ ምስጋና ነው። እግዚአብሔር ይስጥ፣ እድሜና ጤና ይስጥ። ይኸው አሳክመህ ለዚህ አብቅተኸኛል። ታክሜያለሁ። ይኸው እግዚአብሔር ይመስገን። አሁን ቁጭ ማለትም ችያለሁ። ቁጭ ማለት እንኳን አልቻልኩም ነበር። እግዚአብሔር ይስጥ። ታክሜያለሁ። ይኸው ቆሜያለሁ፣ ቁጭ ብያለሁ። እሱ ፈጣሪ ይስጥ። ፈጣሪ ልኮልኛል እናንተን። እሱን የላከልኝ ፈጣሪ ላከልኝ። በቃሽ ብሎኝ ነው። እውነት ለእናንተም እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ትልቅ ደረጃ ድረሱልኝ። እውነት ስንቱ የተበደለ ይኖራል፣ ስንቱ በየቤቱ አለ። እንደኔ የተከፋ እንደኔ ተጨቆነ ይኖራል። እንደው እነሱንም እኔን ያወጣኝ ከዛ ሁላ ኃጢአት ከዛ ሁላ ሲቃይ ያወጣኝ አምላክ ለእነሱም ይድረስላቸው። እናንተም ደህና ሁኑ፣ እግዚአብሔር ይስጣችሁ። እንደዚሁ በየቤቱ እየሄዳችሁ እያጣራችሁ የተቸገረ ካለ እንደዚህ አውጡ እስቲ። አዎ እግዚአብሔር ይስጣት። ጎረቤቴም እውነት እሷ ባትኖር ይገሉኛል። እሷ ነች ትልቁን ስራ። አዎ እግዚአብሔር ይስጣት። እሷም ህይወቴን ታድገዋለች። ህይወቴ ለህይወቷ ሳሳሳ ለልጆቿ ሳሳሳ የኔን ህይወት አድናለች። እግዚአብሔር ይስጣት። ለሷም ልጆቿን ይባርክላት። እንግዲህ ልጄንም እንግዲህ በሰላም እግዚአብሔር ድምፁን እንኳን ቢያሰማኝ ደስ ይለኛል። ለሁሉም እግዚአብሔር ይመስገን። እናንተን ለማመስገን ነው። ተባረኩልኝ። አሜን። ምንም ምስጋና አያስፈልግም እናቴ። ያው እኛ የቻልነውን ነገር ነው ያደረግነው። ይህንን ነገር ደግሞ እንቀጥላለን። አይዞት እንግዲህ ክትትሉትን እንዳያቋረጡ። እንግዲህ ውድ ተመልካቾች ተመልክታችሁታል ብዬ አስባለሁ። በጣም ልጁ በዚህ ስራ ራሱን አበልጽጎ ራሱን አስፋፍቶ ከጓደኞቹ ጋር ጉዳዩን በሰፊ አስፋፍቶ እየሰራ እንደሆነ ከራሱ አፍ ሰምተናል፣ መረጃም ይዘናል። እንግዲህ እሱንም በቁጥጥር ስር አውለን ወደሚመለከተው ቦታ አስረክበነዋል። እንግዲህ እሱም ያው ፍርዱን ያገኛል። እኛም ይህን ጉዳይ ተከታትለን እናስፈጽመዋለን ማለት ነው። እንግዲህ እኛ በቻልነው መጠን በአንድ ጊዜ ሁሉ ሰው ጋር መድረስ አንችልም። በቻልነው መጠን ግን ሁሉ ጋር እየሄድን ሁሉ ጋር እየተከታተልን በቅደም ተከተሉ መሰረት የምንችለውን ሁሉ እናደርጋለን ማለት ነው። እኛ የምንችለውን እናደርጋለን። እናንተ ውድ ተመልካቾች ደግሞ የምትችሉትን ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰው እንዲደርስ ሰብስክራይብ አድርጋችሁ ለወዳጅ ዘመዶቻችሁ በየላካችሁ ይሄ ጉዳይ ይሄ አይነት ጉዶች
ለብዙ ሰው ደርሶ ከእንደዚህ አይነት ጉዳዮች ራሳቸውን ሰዎች እንዲጠብቁና እንዲከላከሉ እናንተም ደግሞ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ። እንግዲህ በቀጣይ ደግሞ እስከምንገናኝ መልካም ጊዜ